ህዳር 26 ቀን። በዚህችም ቀን የተመሰገነና የከበረ ንጹሕም የሆነ ኢትዮጵያዊ አባታችን አቡነ ሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ ሀገሩ የራውያን በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይችም የተመረጠች በበጎ ስራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚች ዓለም መኖር ምን ይረባሽ የሚል ሐሳብ መጣባት። ከዚህም በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጇ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላይ ወረደበት። በመስቀል ምልክትም በላይዋ ማትቦ የእግዚአብሔርን ስም ጠራ። እንዳሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኚ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለህም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳለ አላውቅም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዚያም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አለው። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎችን ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም መጥቶ የሥላሴን አንድነትን የሦስትነትን ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሺ አላት። ቅድስት ዮስቲናም ከዚህ ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፈቃድ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀናቶች በኋላ ጸንሳ ይህን ደምግባቱ መልኩ የሚያምር ልጅ ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑን መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ሕፃኑ ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይችን ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣው ዓለም ከገሃነም እንደምንድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎች ጠባቂ ያደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተውና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናም ስለመጣ ወደ የቤታቸው እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናየው የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኖ ሲታይ እንዴት ይዘንባል ትላለህ? አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞቹም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቁ ዝናብ መጣ፣ ነፋሳትንም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖች በኋላ በጎቹ እየጠበቀ ሳለ ብዙ የበግ እረኞች አብረውት ነበሩ። አንድ የበግ ጠባቂ መጥቶ
የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴናው ሀብተ ማርያምም በትሬን ለምን ትቀማኛለህ አለው። እረኛውን በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝም፣ ነገር ግን በጎቼ የምጠብቅበት በትሬን እንዳትወስድብኝ በሕያው እግዚአብሔር ስም እምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩህ፣ ከእንግዲህ ወዲህ ደግሜ አላምልህም፣ በአንተ ላይ የሚደረገውን ራስህ ታውቀዋለህ፣ ይህንንም ተናግሬ ዝም እላለሁ አለ። በዚያም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘግዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመር። የልዑል እግዚአብሔር ስም አቃሏልና ተሰቅሎ አለ። እረኞች ሁሉ አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናው ሀብተ ማርያምም በውኑ እኔ የሰቀልኩ ነውን? በእግዚአብሔር ስም አማልክቱ እንጂ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ሊገለጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንንም ተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ ለአድባራት ወደምትባል ገዳም ሄዶ ከዚያም የምንኩስናን ስርዓት ሕግ በአበምኔት በተመረጠ አባ መልከጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኩሳት ወደሚኖሩበት ሄዶ ታላቅ ተጋድሎ ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉን ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካ 500 ጊዜ ይሰግዳል። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖችን በቀር እህል አይቀምስም ነበር። ከዚህም በኋላ እህል ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀን የሚጾምበት ጊዜ አለ። በባህር ውስጥም በሌሊት ቆሞ በማደር በቀንም 4ቱን ወንጌላት ያነባል። ሌሎች መጽሐፍትንም በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋድሎና ድካምም ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበርም ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽኑ ኃይልንም ላድሳት እንጂ ላጠፋ አልመጣውምና ተጋድሎህና ድካምን ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህም ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፍሩክታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬና ደሜን በዚያ ትቀበል ዘንድ በላዬ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ረፍት ልወስድ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምን በውስጡ ያለውን ሁሉ ትተህ በመውጣት፣ ሶስተኛው ፍጹም ስለሆነው መንኩስና፣ አራተኛው 4ቱን ወንጌሎች አዘውትረህ የምታነብ በመሆነ፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስ፣ ስድስተኛው በልብህ ቂምና በቀልን ባለማሳደር፣ ሰባተኛው ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንና መስዋዕት ሰጠው። እኒህ 7ቱ አክሊልም ለእያንዳንዳቸው 15 ክብር አላቸው። መታሰቢያን ካደረጉ ከተማጸኑ ጋር የምትገባበትን ቤት ወርቁ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀል፣ የወርቅ ጫማ፣ የብር ልብስ፣ ስውር የሆነ መና እሰጥሃለሁ አለው። መድኃኒታችን ይህን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጁ ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ ወደምታበራ ሀገራችን
በዝማሬ በመሐሌት አክብረው ሊወስዱት መጣን አሉት። አባታችን አባ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም የሆነ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ አማልኩልህ አለው። መታሰቢያህን የሚያደርግ በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራው ወደዚች ሀገር አገባለሁ። 4ቱ ወንጌሎች እያነበብክ ስለኖር የአንዲቱን ቃል ፍርዋን 1,000 አደረግኩልህ። ይኸውም ከአንተ በኋላ ለሚመጡ ልጆች መጽሐፈ ገድልን ለሚያነቡና በእምነት ለሚሰሙ የገድልን መጽሐፍ በተነበበበት ሁሉ ለሚነቁበትም ይህን ቃል ኪዳን ጽፏል። ከዚህም በኋላ መድኃኒታችን አፉ 3 ጊዜ ሳመው። በዚያም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር ያሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለእግዚአብሔር።